ያልታሰበ ነገር ተፈጠረ። ዳግም እንግዲህ ከቤት ተባረረ። ወይዘሮ ሰላም ቤት ለቀ እንድትወጣ ፈልጋለሁ በማለት ከቤት ታባረረዋለች። ቃል ታዲያ በዳግም የማወጣጣት ሂደት ውስጥ እንግዲህ አልተሸነፈችም። በኋላ ላይ ነቅታበታለች። መጀመሪያ ላይ እንግዲህ የብሌን እናት እንድትነግረኝ እፈልጋለሁ፣ ከዛ በኋላ ነው ከኔ ጋር አብረሽ መቀጠል የምትችይው ነበር ስላት የነበረው። እነግርሃለሁ ካለች በኋላ ሀሳቧን ቀይራለች ማለት ነው። ነቅታበታለች። እኔን ወደህና አፍቅረ ሳይሆን የላከ ሰው አለ፣ እንዴትስ ይሄንን አወክ በማለት እንግዲህ ዳግምን እንዲጸጸት አድርገዋለች። ሌላኛው እንግዲህ ብሌን ላይ ቃል ጉዳት አደርሳባታለች ማለት ነው። በስተመጨረሻ የሚያሳዝነው ነገር ይሄ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁኝ። እንግዲህ ቀጣዩን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። ሰላም እንግዲህ በጣም አምራለች። አሁን ላይ ቃልን ከቤት እንድትወጭልኝ እፈልጋለሁ፣ እንዳንቺ አይነት ልጅ የለኝም፣ እንዲኖረኝ ራሱ አልፈልግም፣ ዲኤንኤ ውጤቱ ራሱ ልጄ እንዳልሆንሽ እንዲያመለክት ነው የምፈልገው፣ የምጸልየው ልጄ እንዳትሆኝ ነው በማለት በጣም ተናዳባታለች። በጣም ስትናገራት ነበረ። ይሄ ደግሞ ከዳግም ክፍል ስትወጣ ስለተያዘች ነው። እንግዲህ ከዳግም ጋር እንዴት ከወንድ ጋር ትባልጊያለሽ? እንዴት ታስደፍረኛለሽ? በተከበርኩበት ግቢ ለዛውም እኔ እንዳይገባ ያልኩትን ልጅ እንዴት ታስገቢያለሽ? በማለት እንግዲህ በጣም ተቆጥታታለች። በጣም ጮኻባታለች። እንደምናውቀው እንግዲህ ዳግምን እያስገባችው ብሌን ናት እንጂ ቃል አይደለችም። ያው አንዱ ባጠፋው አንዱ ተከሳሽ ሆኗል። ቃል ተከሳሽ ብትሆንም ያው ስራዋ ነው የሰራችው ስራ ነው። ሰዎች ላይ ስትሰራ የነበረው ወደ ራሷ ህይወት ተመልሷል ማለት ነው። የሰው ልጅ የዘራውን ያጭዳል። ምንም የማያጭድበት ምክንያት የለም። የጊዜ ጉዳይ ነው። ቃል የሰዎችን ህይወት ስታመሰቃቅል፣ በተለይ በብሌን ላይ ስትዋሽ ስታስመስል፣ እንደዚሁም በሰላም ላይ ብዙ ውሸቶችን ስትዋሽ ነበረ፣ ስታጭበረብር ነበረ። አሁን ላይ ግን እሷ ባላደረገችው ነገር ተከሳለች። ይሄ እንግዲህ ልትማርበት ይገባል ብዬ አስባለሁ። ዳግምን እሷ አላስገባችውም፣ ግን ሰላም አንቺ ነሽ ያስገባሽው። መጠርጠር ነበረብኝ መጀመሪያውኑ። ያኔ እግሬ ላይ ወድቀሽ ዳግም ከዚህ ቤት እንዳይወጣ ብለሽ ስትለምኝ ይሄንን ማወቅ ነበረብኝ። አንቺ ካላስገባሽው እና ማን ሊያስገባው ይችላል? ለምን ቤቴ ያስገባሽው? እንዳይገባ ብዬ በር ቆልፍ ያልነበረም ወይ በማለት እንግዲህ በጣም ነበረ ስትናገራት የነበረው። ይሄ ሳያንስሽ ማስገባትሽ ደግሞ ጨራሽ ከማንም ጎረምሳ ጋር ትማግጫለሽ። ማፈሪያ ነሽ። እንዳንቺ አይነት ልጅ የለኝም፣ እንዳንቺ አይነት ልጅ እንዲኖረኝም አልፈልግም። በጣም ስሜታዊ ሆና ስትናገር ነበረ። በእርግጥ ከባድ ነው። አንዳንድ እናት ያው እናቴ እንዳትይኝ ውጤቱ እስከሚረጋገጥ ብትላትም ግን በዛን ሰዓት ሴት ልጅ ወንድ ክፍል ለዛውም ደግሞ እሷ ሰላም ከማትፈልገው ሰው ግቢ ለቆ ይውጣ ካለችው ሰው ጋር ከዛ መውጣቷ በጣም አስደናቂ ነገር ነው ማለት ነው። ብሌንም እንግዲህ እናቷን ለማግኘት የሄደችበት መንገድ ምንም የተሳካ አይደለም። ትልቅ ጦስ ይዞባት መጥቷል። ቃል እንግዲህ እሷ እንዳደረገች ይሄን ሁሉ አውቃለች። በቢላ እያስፈራራቻት ነበረ። እገልሻለሁኝ፣ ህይወቴን ልቤን እንዳቆሰልሽው በደካማ ጎኔ እንደገባሽ እኔም ልለቅሽ አልችልም። የኔ ልብ አሁን ምን እየተሰማኝ እንደሆነ ብታቂ ቁስል ነው ያደረግሽኝ። ስለዚህ ደግሞ እኔ በዚህ በቢላዋ እስከ መጨረሻው እገልሻለሁ እያለች እያስፈራራቻት ትገኛለች። ብሌን ስለ እናቷ ለማወቅ ነው ይሄንን ሁሉ ዋጋ የከፈለችው። ታዲያ ዳግምም ይሄንን ባደረገች ስለተነቃበት በጣም ተናዷል። በጣም ተጸጽቷል። ቃልንም በቃ ይቅርታ ነበረ ሲላት የነበረው። ምክንያቱም ቃልን ለአፉ ወድሻለሁ ብሎ ለማወጣጣት ሞከረ እንጂ ቃልን በጭራሽ አይወዳትም። በጭራሽ ነው የማይወዳት ማለት ነው። እሷም እንደማይወዳት ታውቃለች። ግን እሷ ስለምትወደው ብቻ አምና መቀበል አልፈለገችም። እንደማትወደኝ አውቃለሁ፣ ይሄንንም ደግሞ ነግረኸኛል። ነገር ግን እኔ ይሄንን በቃ አልወድሽም የሚለውን ቃል አምኜ መቀበል ስላቃተኝ ነው።
ለፍቅር መሸነፌ አንተም ማፍቀሬ አንተም መውደዴ ጥፋት ነው ወይ? እንደ አንድ አፍቃሪ ቃል ልክ ናት። በደካማ ጎኗ ደግሞ በፍቅር ገብቶ ያው ዳግም መጥፎ ነገሮችን ለሶስተኛ ጊዜ እያደረገ ነው። ይሄም ደግሞ ያው በብሌን አማካኝነት ነው። ብሌን አስተዋይ ልጅ ናት፣ ግን እናቷን ለማግኘት የሄደችበት መንገድ ደግሞ ቃልን የበለጠ የሚጎዳ ነገር ነው። በሰው ፍቅር ላይ መቀለድ በጣም ከባድ ነገር ነው። እውነት ነበረ መስሏት የነበረው ከዚህ በፊትም ሄዳለች ለባብሳ። አሁንም እንግዲህ ለሱ ቆንጆ ሆና ለመታየት እሱን ለማማለል የምታደርገው ነገር በጣም ወጣ ያለ ነው። ግን አሁን ላይ ነቅታበታለች። ለመንገር ከጨረሰች በኋላ ነው ትዝ ያላት ምንድን ነው በኃይሉ ከዚህ በፊት ያላት ለብሌን እናቷ ሰላም እንደሆነች የምትናገሪ ከሆነ ይሄ ሚስጥር ካፍሽ የሚወጣ ከሆነ እገልሻለሁ፣ ስጋሽን ነው የምዘለዝለው ስላላት ከዚህ በፊት ደግሞ በጣም ውሃ ውስጥ ነበረ እንግዲህ ሲደፍቃት የነበረው ማለት ነው። ይሄንን ትዝ ሲላት ልትናገር ያለችውን እንግዲህ ሀሳቧን ቀይራለኝ ማለት ነው። እነግርሃለሁ ከጎን የምትሆን ከሆነ ብላው ነበረ። እሱም ንገሪኝ፣ ችግር የለውም እኔ ከበኃይሉም ጠብቅሻለሁ፣ ሁሌም ከአንቺ ጋር እሆናለሁ፣ በኃይሉም ደግሞ ምንም አያደርግሽም። ታዲያ እሷ ፍራቻዋ በኃይሉ ነበረ መጀመሪያው ነው። በኃይሉ ይህንን ሚስጥር ከሰማ ሁላችንንም የሚያጠፋን፣ ዳግም ይቅርብ ቢቀርብ ነው የሚሻለው። አንተንም እኔንም ብሌንንም ይገላል። ስለዚህ ይቅርብ አይጠቅምህም ያለችው ያው እሷ ፍራቻዋ በኃይሉ ነው። በጣም ስላስጠነቀቃት ያንን ፈርታለች። እና በስተመጨረሻ እንግዲህ አይ አላቅም፣ ጭራሹን የማውቀው ነገር የለም ልነግርህ አልችልም ነው ያለችው። ለመናገር ከተስማማች በኋላ ነው እንግዲህ ይሄንን ያለችው። ብሌንም እንግዲህ በር ላይ ቆማ እነሱ የሚያወሩትን እያዳመጠች ነበረ። እባክሽ ቃል ንገሪው፣ እባክሽ ንገሪው፣ እኔ በእናቴ ናፍቆት መሰቃየት የለብኝም ከዚህ በኋላ እባክሽ ስላለኝ እና ግን ትወደኛለህ እኮ የሚል ጥያቄ ታዲያ ስትጠይቅ ነበረ ቃል። የእውነት ትወደኛለህ ግን የእውነት ታፈቅረኛለህ ግን እንግዲህ በትክክል የማያፈቅርን ሰው በውሸት አፈቅራለሁ ብሎ ሙሉ ለሙሉ ስታፋጥጠው መናገር አልቻለም። ምክንያቱም እውነት አይደለማ። ከልቡ የሚያፈቅር ሰው አይደለም ትወደኛለህ ሆይ ተብሎ ገና ትወደኛለህ ሆይ ሳይባልም እንደሚወድ ፍቅሩን ይገልጻል። ዳግም ጋር ደግሞ ፍቅር የለም። እሱ ልብ ውስጥ ያለችው ብሌንና ብሌን ብቻ ናት ማለት ነው። አይዋ ታዲያ በዛን ሰዓት ዳግም በቃ የሚናገረው ነገር ነው የጠፋው። አታፈቅረኝም፣ እንዴትስ እኔ የብሌንን እናት እንዳወቅኩ አወቅክ፣ እንደማቅ እንዴት ልታውቅ ቻልክና የብሌን ልቃክ ነው የሚለውን ነገር እንግዲህ ስትናገር ነበረ። እናም ዳግም እንግዲህ የሚመልሰው መልስ ነው ያጣው። በጣም ትናዳበት፣ በጣም ተመሳብታበት ነበረ። በጣም ራስ ወዳድነት ብለዋል። እውነት ነው፣ ራስ ወዳድነት ነው ይሄ። የማያፈቅራትን ሴት አፈቅርሻለሁ ብሎ በዚህ ልክ መጫወት ራስ ወዳድነት ነው። ያው ይሄንን ደግሞ ያደረገው ለብሌን ብሎ ነው። ዞሮ ዞሮ እንግዲህ አልተናገረችም። ትናገራለች ብለን እየጠበቅን ነበረ፣ ግን ሌላ ችግር ነው የፈጠረባት። ተፈቀርኩኝ፣ ያፈቀርኩ ሰው ደወለልኝ፣ ከእሱ ጋር ጊዜ ላሳልፍ ነው ብላ ለባብሳ ብትወጣም ነገር ግን ሰላም ደግሞ እሳት ለብሳ እሳት ጎርሳ የጠበቀቻት። ነገሮች እንግዲህ እንዳለ ተበላሹ። ዳግምንም ከዚህ በኋላ እንደፈለገች እንኳን ያው ስለምታፈቅረው እሱን ማየት ትፈልጋለች፣ እሱን ማግኘት ትፈልጋለች። አንድ ቀን ምናልባትም የኔ ይሆናል ብላ የሆነ ተስፋ ባለመቁረጥ ውስጥ ትጠብቃለች። ነገር ግን አሁን ላይ በዓይኗ እንኳን የምታይበት አጋጣሚ የለም ማለት ነው። ይሄም ደግሞ ከባድ ነገር ነው። ብዙ ነገሮች ተበላሹ በአንዴ ማለት ነው። ዳግም ወዲያው ነው ግቢውን ለቆ የወጣው። ብሌንም ብትሆን ተከትየው ሊሄድ ይገባል፣ ብቻውን እንዲሄድ አልፈልግም፣ የሆነ ነገር ሊሆን ይችላል እያለች ነበረ። ያው ሰላም ግን እሱ እንዲወጣ የምፈልገው፣ አንቺ ግን ከዚህ እንድትሄጂ አልፈልግም፣ እሱን ተከትለሽ የምትሄጂ ከሆነ አንቺም እቃሽን ይዘሽ ሂጂ እንዳትመለሺ ነበር ስትል የነበረው ማለት ነው። ሰላም እንግዲህ በጣም ነው የተናደደችው። ሰላም የዋህና ሩሩና ስትናደድ ደግሞ ያው ሁሉም የመጣላትን ነገር ነው የምትናገረው። ልብሽ የዋህና ንጹህ እንደሆነ አውቃለሁ፣ ግን በዚህ ሰዓት የሆነ ነገር ሊሆን ይችላል፣ አብሬው ልሂድ እና ነገ መለሳለሁ ነበረ እያለች እየለመነቻት የነበረው። በዚህ ሰዓት ሁለታችሁ ሄዳችሁ የሆነ ነገር ልትሆኑ ስለምትችሉ ለአንድ ቀን ችግር የለውም ይደር ብላ ነበረ። ግን ዳግም በጣም ስለተናደደ እንግዲህ ቀጥታ ወደ እናቱ ቤት ሄደው
እናቱንም እንግዲህ አስደንግጧታል። በድንገት በሌሊት ሲገባባት ልጄ ምን ሆነህ ነው እስከ ማለት እና እስከ መደንገጥ ደርሳለች። እዛ መቆየት ስላልፈለግኩኝ ነው፣ ካስፈለገ እዚህ እሆናለሁ፣ ካላስፈለገም ደግሞ ቤት እከራያለሁ ነበረ ሲል የነበረው። እናቱ ግን እኔ ለአንድ ልጄ መሆን አያቅተኝም፣ ከኔ ጋር ትኖራለህ፣ ግን በዚህ ሰዓት እንዴት ወይዘሮ ሰላም ታባረረሃለች ብላለች። ሰላም እንግዲህ ዳግምን በማባረሯ በጣም ተጸጽታለች። ማድረግ አልነበረብኝም፣ ምንድን ነው እንደዚህ ያስጨከነኝ፣ ምን ሆኜ ነው እያለች እንግዲህ ተጸጽታለች ማለት ነው። ነገሮች እንግዲህ እነሱ እንዳሰቡት አልሆኑም ማለት ነው። ብሌን ያዘጋጀችው እቅድና ሴራ ዳግምን ከዛ ግቢ እንዲያባርረው ሆኗል ማለት ነው። መጀመሪያ እንግዲህ ደብቃ ያስገባችውም እናቷን የምታገኝበት መንገድ ነው። እናቷ እንግዲህ እዛው አጠገቧ ነው ያለችው። አንድ ቀን እንግዲህ የኢፋ እስከሚሆን ድረስ ፍትህ ለብሌን። በነገራችን ላይ ፍትህ ክፍል 47 ድረስ እንግዲህ ብሌን እናቷን እየፈለገች ሳታገኝ መቅረቷ በጣም ከባድ ነው። ይሄ ሁሉ ክፍል ድረስ ማለት ነው። እዛው አብራት እየኖረች ደግሞ ልታገኛት እንኳን አልቻለችም። በጣም ግራ በመጋባት እንግዲህ ተስፋ ያደረኩት አንቺ በቃል በኩል እናቴን አገኛለሁ ብዬ ነው፣ ግን ይሄ እየሆነ አይደለም። ከዚህ በኋላ የሚሆነው ነገር ምንድን ነው በማለት ቁጭ ብላም እያለቀሰች ነበረ። ግን ምን ማድረግ ይቻላል እንግዲህ በቃ ይቅርታ አድርጊልኝ ነው ያለው ዳግም። ምክንያቱም በሆነው ነገር ተጸጸተ፣ ባደረገው ነገር ማለት ነው። ፈልጎና አስቦ ሳይሆን ለብሌን ብሎ ነው። ብሌን እንግዲህ ብቻ እንድትሄድ አልፈቅድልህም ነበር ስትለኝ ነበረው። የአንቺን ፍቃድ እየጠበቅኩኝም አንቺን እያስፈቀድኩ አይደለም። ይሄ ሁሉ ነገር የመጣው በአንቺ ነው። ስለዚህ አንቺ ፍቃድ እየጠበቅኩ አይደለም፣ አንቺን እያስፈቀድኩ አይደለም። የአንቺ ፍቃድ ያስፈልገኝም እሄዳለሁ ያለች ሲላት ነበረውና እንዴ ይሄ ሁሉ በአንቺ ጥፋት ነው፣ የጂል ሀሳብ አንጥፈሽ ነው ይህን ሁሉ ያደረግሽው፣ በአንቺ ምክንያት ነው የሆነው ብሏታል። እንግዲህ ዳግምም ቅር ተሰኝቶባታል፣ ተናዶባታል። ያሰበው ነገር ሁላ በቃ ነገሮች ብልሽት እነሱ እንዳሰበው ሳይሆን መስመር የሳተ ነገር ነው የሆነው ማለት ነው። ቃል ላይ ባደረገው ነገር ዳግም በጣም ተጸጽቷል። የጂል ሀሳብ ነው ያለውም ለዛ ነው። ምክንያቱም የማይወዳትን ሴት እሷ ደግሞ ስለምታፈቅረው ብቻ ገና ለገና ትደውልልኝ በማለት ፍቅር እኮ ለሰው ልጅ በቃ ደካማ ጎን ነው። ወንድ ልጅ ግን ካላፈቀረ አላፈቀረም ነው የሆነ ምንም ማስተባበያ ምናምን ዛሬ ይቀየራል፣ ነገ ይቀየራል፣ ምናልባት ነገ ሊያፈቅረኝ ይችላል የሚለው ነገር እንኳን የማይሆን ነገር ነው። ምክንያቱም ካልወደደ አልወደደም ነው። እንደ ሴቶች አይደሉም ወንዶች ባይዘዌ ማለት ነው። ሴቶች የሆነ እንክብካቤ በቃ ፍቅር የሆነ ነገር አይታ የሆነ ሰዓት ላይ ሴት ልጅ በቃ ልታፈቅር ትችላለች፣ ወንድ ልጅ ማለት ነው። ወንድ ልጅ ደግሞ እንደዛ አይደለምና ስለዚህ ዳግምን በምንም መልኩ የራሷ ልታደርግ አልቻለችም ማለት ነው። ቃል በጣም ደግሞ በዚህ ተናዳለች። ሁሉንም ሴራ ደግሞ እንግዲህ ብሌን እንዳደረገች አውቃለች። ከባዱ ነገር ያ ነው። አንቺ ገረድ እንዴት በህይወቴ ላይ ትጫወቻለሽ? እንዴትስ እንደዚህ ታደርጊያለሽ? እንዴት በደካማ ጎኔ ትጫወታላችሁ? እንደማፈቅረው ስለምታውቂ እንዴት እንደዚህ ታደርጊያለሽ? እኔ ያፈቀድኩት እንጂ እንደዚህ መጎዳት አለብኝ? ብቻ ቃል በጣም ስሜታዊ ነው የነችው። ታሳዝናለች። ያው ለፍቅር ተብሎ ዋጋ ይከፈላል። ፍቅር ዋጋ የሚያስከፍል ነገር ነው። ግን ደግሞ ዋጋ ተከፍሎም የማይገኝ ከሆነ ያንን ከዛ ሰው መራቅ ነው የሚሻለው። ዳግምን ከዚህ በኋላ እኔን እንደምጠላኝ አውቃለሁ፣ እንደማትወደኝ አውቃለሁ። ቢያንስ አንተ እኔን እንድጠላ ስትፈልግ ስደበኝ፣ ስትፈልግ አመናጭቀኝ፣ ክፉ የተባሉ ነገሮችን ሁላ በእኔ ላይ አድርግ ብለዋለች። አንተ ግን እንደዚህ ያደርገኸኝም ወድሃለሁ፣ ደካማ ጎኔ ፍቅር ነው ብላለች። ባደረገው ነገር ሁላ እንግዲህ ያንን ሁሉ ነገር እያደረጋት እንኳን ትወደዋል፣ ያልጠላችውም ማለት ነው። ያው እውነተኛ ፍቅር እንደዚህ ነው። ቀጣዩ እንግዲህ ምን ይሆናል የሚለው ነገር መቼስ ዳግም ያው ከእናቱ ጋር መኖር ይጀምራል። ብሌንም እዛው
ብሌንና ቃል እንግዲህ እዛው ተፋጠው ይኖራሉ። ቃል ግን በቃ መውጫ ጊዜዋ ደርሷል። ምንም የሚቀራት ነገር የለም። ኦልሬዲ ሰላም በክፉ ነው ያመረረችው ማለት ነው። በዚህ ልክ ዲኤንኤ ውጤቱ እንኳን ልጅ እንድትሆኝ እንዳይሆን ነው የምጸልየው። እኔ እንዳንቺ አይነት ልጅ ከሚኖረኝ ባይኖረኝ እመርጣለሁ፣ ልጄን ባላገኛት እመርጣለሁ ብላለች። በጣም ነው ያመረረችው። እንዴት ታስደፍሪኛለሽ የሚለው ነገር ከምንም በላይ ከባድ ነው። ታውቃላችሁ እንግዲህ ቤተሰብ ክብር የሚባለው ነገር ላይ ድርድር የለም እና ክብሬ ተነክቷል። ዳግም ደግሞ አንቺን መቼም ቢሆን ዝቅ ብሎ ሊወድሽ አይችልም፣ ሊያፈቅርሽ አይችልም። እንዳንቺን አይነት ሴት ማንም አያፈቅርም ነበረ ስትላት የነበረው ያው ቃል ባህሪዋ በጣም አስቸጋሪ ስለሆነ ማለት ነው። እንዴት በዚህ ሰዓት ጎረምሳ ክፍል ምን ትሰሪያለሽ? ታዲያ ብሌንንም ስትላት የነበረው አንቺስ ብትሆኚ እጮኛሽ አይደል እንዴት ዝምት ያለሽ ነው ያለቻት። ያው ብሌን መሀል ገብታ ለመገላገል ሞክራ ነበረ። ተይ ምናምን እያለች እጮኛሽ አይደለም እንዴት እንዲህ ዝምት ያለሽ በዚህ ሰዓት ወንድ ክፍል መቆየቷ እንዴት መሀላችን አትግቢ ነው ያለቻት። እና ብሌን እንግዲህ ሁሉንም ነገር ስለምታውቅ የዘግቼ የተኛሁትን በር ለምን ተከፈተ ነው የሰላም ትልቁ ጥያቄ። ቃል አልከፈተችም ብላለች ብሌን። አንቺ ከሆንሽ ግን እንጣላለን ስትባል ዝምን ያለችው ያው ዳግም ይሄ ጭቅጭቅን እየሰማ ወጥቷል እና ሰላም እኔ ነኝ በሩን ከፍቼ ሳይሆን ዘልዬ የገባሁት ብሏል ማለት ነው። እኔ ገባሁት ራሴ ነኝ ብሏል። ምክንያቱም ሰላም ራሷ ናት ቆልፋ የተኛችው ሰው እንዳይከፍት ዳግም እንዳይገባ ብላ ስላስጠነቀቀች ማለት ነው። እና ታዲያ ተከራይ አይደለሁም ወይ ዱር ላድር ነው ወይ ነበረ ሲል የነበረው ዘሎ መግባቱን ተናግሯል። ጭራሽ ዘለ ትገባለህ በሚባል ሀሳብ እንግዲህ ጥፊ ሙላ ቀምሷል። እንደ ጻድቅ ሰው ራስሽን አትቁጠሪ፣ አንቺን ብትሆኝ እኮ ስለ አልማዝ እያለ ነበር ማለት ነው። እና ይህን ሁሉ ነገር አንስቶባት ሰላምም ተጸጽታለች። ቀጣዩን ክፍል የምናይ ይሆናል። ሰላም ቆዩ።